ዋናው ነገር ትዳሩ ሆኖ ሳለ ፎከስ የሚያደርገው ሰው ሰርጉ ላይ ነው። ዘላቂ የሆነ የላይፍ ታይም የእድሜ ዘመን ጥምረቱ ላይ ፎከስ ማድረግ ሲገባን አሁን ፎከስ እየተደረገ ትኩረት እየተሰጠ ያለው ለሁለት ቀን ወይም ለተወሰኑ ቀናት ለሚሄደው ሴሌብሬሽን ለድግሱ ለከበርቻቻው ምን ያህል ገንዘብ እናወጣለን ለፎቶሹት የት ነው የምንሄደው ለሃኒሙን በምን አይነት መንገድ ነው የምናረገው ሽምግልናችን ሰርጋችን የት ቬኒው ቢሆን ደስ ይላል ምን አይነት ቬሎ በለብስ ያምርብኛል ምን ያህል ሚዜዎች ቢኖሩን ጥሩ ነው ኮሪዮግራፋችንን ማን ያሰልጥነን የሚለው ነገር ላይ ሞመንታሪ ሆኑ ጊዜያዊ የሆኑ ለትዳሩ ኢንሲግኒፊካንት ወይም ጥቅም ለሌላቸው ነገሮች ሰው ፎከስ ያደርግ እዚህ ጋር ወሳኝ የሆኑ ነገሮች እንዴት ነው የምንግባባው የልጆች አስተዳደግ በምን አይነት መንገድ ነው መሆን ያለበት መንፈሳዊ ነገራችን ላይ እንዴት እንበረታለን በጀቲንግ ወይም የገንዘብ አያያዝ በምን አይነት መንገድ ነው የሚሆነው ኮሙኒኬሽን ስኪላችን በምን አይነት መንገድ ነው ግጭትን የምንፈታው የሚለው የመሳሰሉት ወሳኝ ዘለቄታዊ የሆኑ ነገሮች ተትቷል ከፈረሱ ጋሪው እንደሚለው ማለት ነው ፈረሱ መቅደም ሲገባው የትዳር ጉዳይ መቅደም ሲገባው ፎከስ የሚያደርገው ሰው አሁን ላይ ድግሱ ላይ ትዳር ግን ድግስ አይደለም ትዳር መስዋዕትነት ነው ትዳር ኃላፊነት ነው ማብላት ማጠጣቱ ከምትወዷቸው ሰዎች ጋር ጥሩ ጊዜ ማሳለፉ መልካም ሆኖ ሳለ መጀመሪያ ቅድሚያ መሰጠት ያለበት ግን ለየትኛው ነው በመጠን ኑሩ ይላል አይደለ መጽሐፍ ቅዱስ ኢቭን በእኛ ካልቸር እንጀራ ራሱ ከወደቀ ብድግ አርገን ነው የምንስመው አይደለ ወጥ አይደፋም እኔ በማቀው ግፍ ነው ይባላል ለምን አንቺ ተርፎሽ የምትደፊው ወጥ የምትደፊው ምግብ እዛ ጋር የአንድ ሰው ቀለብ ሊሆን ይችላል እንጀራን ራሱ ማዕድን እንዴት ነው የምናከብረው ግፍን የምንፈራ ሰዎች ነው እኛ ስላለን ሌላው ሁሉ ይኖራል ብለን እንኳን የምናስብ ሰዎች አይደለንም በባህላችን አይደል በመጠን ኑሩ ሲል ምንድነው ከልክ ሲያልፍ መስመር የሳተ ነገር ሰዋዊ ያልሆነ ነገር ለሌላው ሰው አለመጨነቅ ለጎረቤት አለመጨነቅ በሚዲያ ለሚያይ አለመጨነቅ ይኖራልና የሰውን አምሮ ፖይዝን ማድረግ ሰው እንደሌለው እንዲያስብ ማድረግ በራሱ እንደ ሰው ተውት እንደ መንፈሳዊ ሰው አይደለም እንደ ሰው ራሱ አምሮን የሚጠይቅ የሞራል ጥያቄ የሚያስነሳ ነገር ይመስለኛል እኔ በውስኪ ስራጭ እዛጋ ወንድሜ የሚበላው አጥቶ በእንቅልፍ ራሱን ለመሸወድ እየሞከረ ነው በባዶ ሆዱ ምንም ያክል አበባ እየጎተትኩ ስወስድ ዛጋ ደግሞ በርዛት ዝናብ ፀሐይ የሚፈራረቅባቸው ሰዎች አሉ ነው ደግሞ የደሃ ሀገር ነው አንጻራዊ ነው እንጂ ሀብታችን አብዛኛው ደሃ ነው ምናልባት እዚህ ሀገር ባለጠጋ ተብሎ የሚባልለት ሰው አብዛኛው ነው የምላችሁ ውጭ ሀገር ቤድ አይደለም እኛ ጋር እኮ በቀን 3 መብላት ራሱ ለብዙ ሰው ቅንጦት ነው የዘይት ጉዳይ እኮ ያሳስበዋል ብዙ ሰው ኢማጂን ቤዚክ የሆነ ነገር ውጭ ሀገር እኮ ፊሽ ቺክን ምናምን ደሃ እኮ ነው የሚበላው እንደውም ኦርጋኒክ የሆኑ ነገር ቅጠላ ቅጠሎች ናቸው ሞር ይሄ ናቹራል የሆኑ ነገሮች ናቸው ውድ እንጂ ፕሮሰስድ በላብራቶሪ ምናምን በምንም ይሰራ ብቻ ሰው ይበላል ጠግቦ እንደውም ደሃው በጣም ወፍራም ነው እኛ ሀገር ደግሞ እንደዛ አይደለም ምግብ ገና ነን ኢቭን ራሳችንን በምግብ አልቻለም ለሰው አምሮም ማሰብ አለብን ብዙ ሰው ከፈጣሪው ጋር እንዲጣላ በራሱ ደስተኛ እንዳይሆን ያው ደግሞ ዘመኑ ሶሻል ሚዲያ ራሱ ስትራክቸሩ ምንድነው እንቁልልጭ የሚባልበት ነገር ነው ከትምህርታዊ ከምናምን ይዘቶች ባለፈው ሰው መኪናውን ቤቱን ጫማውን ሾፍ የሚያደርግበት ነው አሁን ደግሞ በሰርግ ሾፍ ማድረግ ሲጀምር ፉክክር ሲጀምር ሰዎች እግዚአብሔርን የሚያመሰግኑበት ነው ወይስ ኑሯቸውን የሚያማርሩበት ብሎ መጠየቅ ጥሩ ነው አንዳንዴ እንዳንኮነን መብታችን ነው እኔ ከመብት አንፃር አይደለም ያየሁት ግን ወንድሜስ እህቴስ ስንት በልቶ የማያድርሰው ስንት እላዩ ላይ ጨርቆ ያለቀበት ሰው እኔ በማሳየው ነገር ይታነጻል ወይስ ሀዘን ውስጥ እየገባ ዲፕረስድ እየሆነ ነው የሚመጣው ከዛም ደግሞ ትሬንድ ካልቸር ከሆነ ይሄ ነገር
ሰው እንዳያገባ እንዲፈራ ወጪውን ሽሽት ዋናውን ጉዳይ እንዲተውን አያረገውም ወይ? ወደፊት ምን አይነት ተጽዕኖ ሊያመጣ ይችላል ግን ብላችሁ አስባችኋል? ምክንያቱም አሁን ላይ ሶሻል ሚዲያው ነው ይሄ ተጨባጩን ዓለም ሊድ እያደረገ ያለው። ሶሻል ሚዲያ ላይ ትሬንዲንግ የሆኑ ነገሮች ከዛ በኋላ በአክቹዋልም እያየናቸው ነው። ሶሻል ሚዲያ ላይ ለማስታወቂያ ለቢዝነሳቸው ፕሮሞት እያደረጉ የሚያሳዩን ነገር አክቹዋሊ የምር ህይወታችን ላይ ብዙ ሰዎች ለመተግበር እየሞከረ ነው። ሁላችንም አይደለም ግን እየተሞከረ ነው። ሶ ምንድነው ይሄ የሚያመጣው ተጽዕኖ? እነኚህ የተጋነኑ ሰርጎች፣ እነዚህ የተጋነኑ ሴሌብሬሽኖች ምንድነው ጉዳታቸው? አስባችሁታል ወይ? ፎር ዘ ኔክስት አሁን ለሚያገባው ሰው ወይም ደግሞ ለሚያገባው ትውልድ ለማግባት ሐሳብ ላለው ምን አይነት ተጽዕኖ ነው የሚያመጣው የሚለውን ነገር እንድንነጋገር ብዬ ነው። ባይ ዘ ወይ አንድ ሰርግ አንድ ሴሌብሬሽን በጣም ሌክዠሪ ስለሆነ ኑሮም ሌክዠሪ ይሆናል ማለት አይደለም። ብዙዎቻችን የሚመስለን በጣም ፋንሲ ከሆኑ ድግሶች ወይም በጣም በቃ ብዙ ገንዘብ የፈሰሰባቸው ድግሶች ባይ ዲፎልት ሰብኮንሽስ ማይንድ ላይፍም እንደዛ ይመስለናል። ላይፋቸውም በቃ ላኪ ሆነው ሲዝናኑ፣ ሲፋቀሩ፣ ሲጨፍሩ፣ ሲደሳሰቱ የሚኖሩ ይመስለናል። ግን እውነታው እንደውም ብዙ ጥናቶች ላይ እንዳየሁት ይሄ ማለት ግዴታ በቃ 100% እንደዚህ ነው እያልኩኝ ሳይሆን ብዙ ትላልቅ ዌዲንጎች፣ ብዙ ትላልቅ ሰርጎች የፍቺ ሬታቸው እየጨመረ ነው። አንደኛው ከገንዘብ አንፃር በጣም ብዙ ገንዘብ ስለሚፈስ የገንዘብ ዴብት ይኖራቸዋል፣ ብድር ይኖራቸዋል። ፋይናንሻል በርደን ማለት መጨናነቅ አለ። እሱን ለመክፈል ወይም ደግሞ ኢቭን በጣም ኤክስትሪምሊ ሀብታም እንኳ ቢሆኑ ሰው ኤክስፔክት የሚያደርጋቸው አለ የሆነ ቦታ እንደዛ ተጋብተው ነገሌ አሁን እንደዚህ ሊሆኑ ነው የሚለውን የሰውን አፍራቻ ራሱ የማይፈልጉትን ላይፍ አክፎ የመኖር የመጨነቅ ከዛም አልፎ ውስጥ ለውስጥ የሚሰሩ ብዙ ትክክል ያልሆኑ ነገሮች አሉ። ቢካዝ መጀመሪያ ሰው ላይ ኤክስፔክቴሽን የምናስቀምጠው ትላልቅ ዌዲንግ ሲኖረን ትላልቅ ሴሌብሬሽን ስናደርግ በቃ ሰው ያንን እንትን አድርጋ የነሱማ ስለሚባል በሰው ኤክስፔክቴሽን ልክ ለመሄድ በምናደርገው ጥረት ላይፋችን እዚህ ጋር ሊመታ ይችላል። እንደኔ ሁሉ ነገር ሲምፕል ሲሆን ሳይጋነን ሲሆን በሲምፕሊሲቲ ውስጥ ሳቲስፋክሽን አለ፣ እርካታ አለ፣ ሰላም አለ ብዬ አምናለሁ። ያለው አይደግስ አይደለም የፈለገ በካልቸሩም በቤተሰቡም ጫና ውስጥ የገባ ምናልባት ኦኬ እረዳለሁ። ነገር ግን እነኚህ ነገሮች በተደጋገሙ ቁጥር ትሬንዲንግ እየሆኑ ከዛ በኋላ ደግሞ ግዴታ እየሆኑ አንድ ነገር እኮ ባይዘው ቀስ በቀስ ነው የሚለመደው። ከዛ ባህል ሆኖ ቁጭ ይላል። የሰርግ ስርዓቱ በቃ በዛ ልክ መሆን ግድ አለበት ወደሚለው ይመጣል። ትዝ ይላችሁ እንደሆነ አበባ መላክ መጀመሪያ አንድ አበባ ምናምን አይደለ የተጀመረው። ከዛ 70-80 አበባ ደርድሮ ከዛ ትልቅ አበባ በጣም ጃይንት የሆኑ ቦኬዎች ከዛ በኋላ አልፎ ደግሞ አሁን በተሳቢ ተጭኖ የሚመጣ አበባ እያየን ነው። ኔክስት ደግሞ አዶን ነው ምናልባት በብዙ ተሳቢዎች ተጭኖ የሚመጡ ብዙ አበቦች እና ይሆናል። ግን የፍቺ ሬቱ እንዴት ነው ካላችሁ እያያችሁ ነው። እንደሰማችሁት ከ50% በላይ ተጋቢዎች በተጋቡ 5 ዓመታት ሳይሞላቸው ይፋታሉ። ኦልሞስት የፍቺ መጠኑ ከሚገባው ጋር በተመሳሳይ ሁኔታ ውስጥ ገብቷል። ለምንድን ነው ፍቅር እንደዚህ ያሰጋሽ? ለምንድን ነው ምን ችግር አለው ካላችሁኝ፣ አንደኛ ማግባት የሚፈልግን ሰው እንዲፈራ ነው የሚያደርጉት። ምክንያቱም ጋብቻን ሲያስብ እኔ አሁን እንደዛ አይነት ድግስ መደገስ አልችል፣ ለሽማግሌ የሚወጣው ወጪ፣ ለብራይዳል ሻወር፣ ለእንትን ምናምን የሚባለው እኔ አፎርድ ማድረግ አልችልም፣ ስለዚህ የለኝም፣ አላገባው ወይም ደግሞ እቆያለሁ የሚለው ነገር ይመጣል ማለት ነው። በመሀል ምንድን ነው ሰው ማያገባ ከሆነ መቼም ጓደኛ ይኖራል አይደለ? ከተለያዩ ሴቶች ጋር የመውጣት ነገር ይኖራል፣ ከተለያየ ወንድ ጋር የመሄድ ነገር ይኖራል። ለረጅም ጊዜ ሰው ማያገባ ከሆነ መቼስ ቁጭ ብሎ ታቅቦ ነው የተቀመጠው የሚለው ነገር ሬር ነው ዚስ ዴይስ።
ሶ የተለያየ ግንኙነት ስትፈጠር የተለያየ ግንኙነት ሲፈጠር በመሃል ልጆች ሊፈጠሩ ይችላሉ። ከጋብቻ ውጪ የተፈጠሩ ልጆች ከጋብቻ ውጪ ልጆች ተፈጠሩ ማለት ምንድነው? ኒውክሊየር ፋሚሊ ወይም አባት እናት ልጅ የሚባለው ይሄ ትራዲሽናል የቤተሰብ ስትራክቸር ቀስ በቀስ እየተበላሸ ነው የሚመጣው። በፊት ራሱ ታውቁ ከሆነ በእናት እንገናኛለን በአባት ግን አንገናኝም፣ የአባቴ ልጅ ነው በእናት ግን የሚባሉ ነገሮች ነበሩ አይደለ? በቤተሰቦቻችን አይታችሁ ከሆነ ታዲያ በእናት የሚገናኙ ወይ በአባት የሚገናኙ አብዛኞቹ ስትሮንግ የሆነ ህብረት የላቸው። ወይም የእናት ልጆች አንድ ላይ ወይም በአባት የሚገናኙ እንደዚህ ወይም ደግሞ የሆነ ወንድም አለኝ ክፍለ ሀገር እንደዚህ ግን አላውቀውም የሚባል ብትንትን ያለ ፋሚሊ፣ ስትሮንግ ቦንድ የሌለው ፋሚሊ። ለምን? በአንድ እናትና በአንድ አባት በትራዲሽናል ፋሚሊ ስትራክቸር ውስጥ ስላላደጉ። እሱ ደግሞ ምን አይነት ሰው ነው የሚፈጥረው? ባይዛዌ አባትም ያስፈልጋል እናትም ያስፈልጋል። እነዚህ ፕሬዘንሳቸው ለአእምሮ ጤንነት፣ ለፐርሴፕሽን፣ ዓለምን ለሚቀርጽበት ለእያንዳንዱ ነገር አንድ ህፃን በጣም የሚያስፈልጉት ናቸው፣ እናትም አባትም። ነገር ግን ሁለቱም ተለያይተው ወይም ብሮክን ከሆነ ፋሚሊ ወይም ካልተጋቡ ፋሚሊዎች የሚመጣ ከሆነ ያ ልጅ ኢቭን ስለ ሪሌሽንሺፕ የሚኖረው ኢሜጅ ከቤተሰቡ የተቀዳ ነው። ለምን? ኮንዲሽኒንግ ነው። ሳይኮሎጂ ላይ ሰው የመጣበትን ነው የመድገም ፕሮባቢሊቲ ያለው አለስ ያንን ቼን ተረድቶ አንደርስታንድ አድርጎ የመጣበትን ነገር ለመስበር ካልሞከረ በስተቀር በትምህርት። ስለዚህ ከብሮክን ፋሚሊ ከተበላሸ ቤተሰብ ውስጥ የመጣ ልጅ the probability of የተበላሸ ትዳር የተበላሸ ቤተሰብ የመመስረት እድሉ ከሌላው ሰፊ ነው የሚሆነው። ይሄ ማለት ግዴታ በቃ አባትና እናት አጠገብ ሳይኖሩ ያደገ ሰው በቃ ከፍ ካለም በኋላ እሱም የታመመ ቤተሰብ ይመሰርታል 100% እያልኩኝ አይደለም። አውቆ ይሄንን ሳይክሉን ነቅቶ ካላፈረሰው በስተቀር ግን እንደገና ዳግመኛ ደግሞ በሱ ጄነሬሽን የማይሆን ትዳሩ የማይሆን ሪሌሽንሺፕ የመመስረት ነገሩ ሰፊ ነው የሚሆነው። ስለዚህ ቪሸስ ሳይክል ውስጥ ነው የሚገባው ማለት ነው። ማለት እዚህ ጋር ቤተሰብ ጥሩ ነገር እያየ በእናት በአባት እንክብካቤ አይደለም ያደገው። እናት ሌላ ቦታ ሆና ነው፣ አባት ሌላ ቦታ ሆኖ ሊሆን ይችላል። ዞሮ ዞሮ እናትና አባት አንድ ላይ ሬዝ አይደለም ያደረጉት። ሪሌሽንሺፕን የሚቀርጸው ከቤተሰቦቹ ነው። ከዛ ያ ህፃኑ ልጅ ከፍ ካለ በኋላ ትራያል ኤንድ ኤረር ነው የሚሆንበት። አንለስ ተምሮ ራሱን ለመለወጥ ካልሞከረ በስተቀር ከዛ በኋላ የሚደግመው ፓረንቲንግ ስታይል ራሱ የሚደግመው ቤተሰብ የመጣበትን አይነት ቤተሰብ የመሆን እድሉ ሰፊ ነው። ይሄ ማለት ደግሞ ብዙ ብሮክን ፋሚሊዎች ተፈጠሩ። ብዙ ይሄ ስትራክቸር የሌላቸው ቤተሰቦች ተፈጠሩ። ስትራክቸር የሌላቸው በኒውክሊየር ፋሚሊ ያላደጉ ብዙ ልጆች ማህበረሰብ ውስጥ ሲመጡ ደግሞ ኢቭን የጎዳና ተዳዳሪነት እንኳን ይበዛል። እንደ ማህበረሰብ በደንብ ሬዝ ያልተደረጉ ልጆች ስለሚመጡ በደንብ በእናትም በአባትም እንክብካቤ ማንሁድንም ውመንሁድንም ማዘርሁድንም ፋዘርሁድንም አባትነት እናትነትን አይተው በደንብ በአግባቡ ያደጉ ልጆች ስለማይፈጠሩ ብዙ ኬዎስ ብዙ ወጥንቅጡ የወጣ ነገር ማህበረሰብ ውስጥ ይመጣል። ሌብነት ይመጣል፣ ኮራፕት መሆን ሙሰኝነት ይመጣል፣ ለሰው አለማዘን ይመጣል። ከዛ አይዴንቲቲ ደግሞ የማንነት ጥያቄ ያለባቸው ሰዎች ይመጣሉ። ስለዚህ እነኚህ ሁሉ በማህበረሰቡ በሽታ እየሆኑ ይመጣሉ፣ ፖይዝን እየሆኑ እየተስፋፉ ይመጣሉ ማለት ነው። ስለዚህ አንድ ሰው አለማግባቱ ራሱ የሚያመጣው በጣም ተያይዞ የሚመጡ ነገሮች አሉ። መዘግየቱ፣ ምክንያቱም ሴክሹዋል እርጅ አለ፣ የወሲብ ፍላጎት አለ። አላገባውም ሲል አንድ ሰው ኖ ወሲብ አልፈጽምም እያለ እንዳልሆነ አብዛኞቻችን እንረዳለን። ከስንት አንድ ነው ስላላገቡ ከጋብቻ በፊት ራሳቸውን አቅበው የሚኖሩ ወንዶችም ሴቶች። ስለዚህ ቴምፕትድ ይሆናል፣ ይፈተናል። በመሃል በሚፈጠር ነገር ደግሞ ልጆች ይመጣሉ። ልጆች ደግሞ የሚመጡት ብሮክን ከሆነ ፋሚሊ እንዳልኩት አባትና እናት ወይ እናት አትኖርም ወይ አባት አይኖርም። ከዛ እነሱም ከፍ ካሉ በኋላ እንደገና አባት ወይ እናት የሌለበት ቤት ይመሰርታሉ። እንዲህ የተባለ እንደ ሶሳይቲ ለመቀጠል ጤናማ ሆኖ ሄልዚ ሆኖ ለመቀጠል የሚያስፈልገው ትልቁ ግብአት ቤተሰብ፣ ኒውክሊየር ፋሚሊ፣ አባት እናት ልጅ የሚባለው ነገር ቀስ በቀስ እየተሸረሸረ ይመጣል። እሱ ደግሞ ከወንጀል ጋር ተያይዞ
የስብና ቀውስ ያለባቸው የማንነት ቀውስ ያለባቸው ብዙ ውጥንቅጡ የወጣ ማህበረሰብ እየመጣ ይሄዳል ማለት ነው። ስለዚህ ከባድ እነዚህ ከባባድ ዌዲንጎች ውድ ወጪ የፈሰሰባቸው ዌዲንጎች በእነሱ ብቻ አይደለም ነገሩ የሚያቆመው ለትውልዱ ምንድነው ጫና የሆኑበት ነው። እነሱ ላይ ያለው አንዳንዱ ተበድሮ ተለቅቶ ምናልባት ደግሞ ከባለጠጋ ወዳጆቹ ጋር ለመፎካከር የነገሌ ሰርግ እኮ ይሄን ያህል መኪና ተደርድሮ ይሄን ያህል አበባ ለሽምግልና ቅልቅል ላይ ይሄን ያህል ብር ነው የተሰጣት ሲባል እንደ ኮምፒቲሽን አሁን ደግሞ ዲጂታል ዘመኑ በጣም ኮምፒቲሽኑን አራግቦታል። ስለዚህ በፉክክር መንፈስ ከሷ ለመብለጥ እየተባለ ከነሱ ለመብለጥ ከሆነ ባለጠጋ ለመብለጥ እየተባለ ሀብታሞች የሚያደርጉት ውድድር አንዳንዶቹም በጣም ሀብታም እኮ ላይሆኑ ይችላሉ። ስለዚህ በውድድር ውስጥ ማን ይጠፋል ምንም የማይመለከተው እንደ ትሬንድ እንደ ግዴታ እየተደረገ ተቆጥሮ ጫና ውስጥ የገባ አንድ ወጣት ልጅ ለማግባት ራሱ ወደ ኋላ እየሸሸ ይመጣል ማለት ነው። እኔ በዚህ ውስጥ የማየው ምን እንደሆነ ታውቃላችሁ? ሰው በራሱ ነገር ደስተኛ ከሆነ ረክቶ ከተቀመጠ ብዙ ለመርካት ለመታየት ብዙ አይሮጥም። ምናልባት አንዳንዱ ይሄን ያህል የተጋነነ ነገር የፈለገው የሪሌሽንሺፑን ፕሮብለም ለመሸፈንም ይመስለኛል። በውስጡ ያለውን ኢንሴኪዩሪቲ፣ በውስጡ ያለውን ጥያቄ፣ በውስጡ ያለውን ይሄ ትዳር ሊሰራ አይችልም የሚል ፍርሃት በትልቅ ሰርግ ሰዎችን ኢምፕረስ በማድረግ በማብላት በማጠጣት ዋው የነገሌ ሰርግ በማለት እኮ ኮምፐንሴት ለማድረግ ምንድነው ሊያጣጥመው ይፈልጋል፣ ሊያካክሰው ይፈልጋል። ውስጡ ግን ሂኖስ ብዙ የኮሙኒኬሽን ችግር እንዳለ ያ ሪሌሽንሺፕ ላይሰራ እንደሚችል ግን የሰዎችን ኤክስፔክቴሽን ፍራቻ አት ሴም ታይም ደግሞ ውስጡ የሚፈጥርበትን ጥያቄ ሽሽት ከላይ በመስራት የውስጡን ይሸፍናል ማለት ነው። ውስጡን ለቄስ እንደሚባል አንዳንዱ ኢንሴኪዩሪቲ ይመስለኛል ይሄን ያህል የተጋነነ ነገር እንዲያደርግ የሚፈልገው ውስጡ ብዙ የማይሆን ነገር ስላለ ይሄ ሪሌሽንሺፕ አይሆንም ስለሚለው በጥያቄ ስለተሞላ ውስጡ ያለውን ጥያቄ ለማዳፈን ለማምለጥ የሚጠቀምበት ሜካኒዝም በቃ ሰዎች እንዲያጨበጭቡለት ኤክስተርናል ቫሊዴሽን በመፈለግ የሚገርም ነው የነገሌ ሰርግ ዋው ብዙ ውስኪ እኮ ተራጨን፣ ብዙ ሰንጋና የተጣለው የመኪናው ብዛት ይሄን ያህል ለዲኮሬሽን ይሄን ያህል ወጣ፣ ለሽምግልና ይሄን ያህል ነው ያፈሰሰው፣ ከንትና እኮ በለጠ የሚባለውን ቫሊዴሽን ይፈልጋል። ውስጡ ያለመቻል ያለመሆን የፍርሃት ነገን ሲያስብ የመጨነቅ ነገር ስላለ በዚህ ኮምፐንሴት ለማድረግ ይሞክራል ማለት ነው። ከባዱ ነገር ጋብቻ ልክ እንደ ሴሬሞኒው ከፍ ያለ ሴሬሞኒ ወይም በጣም ቅንጦት የተሞላበት ሴሬሞኒ ስለነበር ሰርጉ በጣም ያምር ስለነበር የሚያምር ትዳር ለመፍጠሩ ጋራንቲ አይደለም። የሚያምር ሰርግ ስለሆነ የሚያምር ትዳር ነው በቃ የሚሆንላቸው ብሎ እርግጠኛ መሆን አይቻልም። የሚያምር ሰርግ ለሚያምር ትዳር ጋራንቲ አይደለም። ወይም ትልቅ ሰርግ በቃ ለሚገርም ትዳር ጋራንቲ አይደለም። ብዙዎች ሳይታዩ ተፈራርመው ገብተው ለአመታት የምናውቀው ታሪክ ነው። በጣም በሚገርም ፍቅር ልክ እንደ ወይን እያደረ በሚጣፍጥ ፍቅር እየኖሩ ያሉ አሉ ብዙዎች። በወቁልኝ ብቻ በርግጥ ትልቅ ሰርግ ስለሆነ በቃ ነገ ትዳራችሁ ይፈርሳል እያልኩኝ አይደለም። እሱም እንደዛ እያልኩ አይደለም። ግን ምንድነው ውጥረቱ ይጨምራል። ከትልቅ ሰርግ ጀርባ ብዙ ውጥረት አለ። ከዛ ቅድም እንዳልኩት ደግሞ ወጣቱ ላይ የሚፈጠረው ያላገባ ሰው ላይ የሚፈጠረው ጫና አለ። በዛ ልክ ለመሄድ ለምን ቀስ በቀስ እያሳዩን ነው አይደለ? እያሳዩን ያለማምዱናል ኖርማላይዝ እንድናረገው። እንደዛ አይነት ሰርግ በቃ እንትኑ ልኬቱ ያ እንደሆነ እናስብና ያላገባችሁ ሰዎች ምን ታስባላችሁ እንዴ? ይሄ ሁሉ ሽምግልና ለዚህ ሁሉ ብራይዳል ሻወር እንትን እንዴ እኔ ማቅሜ ከየት ይመጣል? ስለዚህ ባላገባስ እንደፈለኩ ብኖር አይሻልም እንዴ? ልጅ ከፈለኩ እንደሆነ እወልዳለሁ ይሏቸዋል። አያችሁ ቀስ በቀስ ቅድም የነገርኳችሁ ያ ኒውክሊየር ፋሚሊ እናት አባት ልጅ የተባለው ትራዲሽናል ፋሚሊ ስትራክቸር እየተበላሸ ይመጣል። ግን እንዳልኩት ትልቅ ሰርግ የሚገርም ትዳር ለመሆኑ ማሳያ አይደለም። ትዳር በኃላፊነት ስሜት፣ በትዕግስት፣ በመስዋዕትነት፣ በቆራጥነት በጊዜ ሂደት የሚሰራ እንጂ በአንድ ቀን ድግስ እንደዚህ ይሆናል ብላችሁ የምትተነብዩት ነገር አይደለም። ሳክሪፋይስ ይጠይቃል።
እንደውም እንደዚህ አይነት ቢግ ዌዲንጎች ሰውን የሚያሳስቱት ምንድነው ግላመራይዝ ያደርጉና ትዳርም እንደዛ በቃ አይስክሪም መላስ አይነት ቀለል ያደርጉታል። እንደመጨፈር እንደመብላት አይደለም ትዳር፣ እንደ ሌክዠሪ አይደለም ትዳር። በጣም ብዙ የማይመቹ ጎርበጥባጣ ነገሮች ይገኙበታል። እነሱን በምን አይነት መንገድ ነው የምናልፈው የሚለው ላይ ፎከስ እንደማድረግ ሞር ሴሬሞኒው ላይ ሰው ፎከስ ካረገ ብዙ ዋጋ እየከፈለ ኤክስፔክቴሽኑና የሆነው ፍጹም ተቃራኒ እየሆነበት ነው የሚመጣው። ይሄ ደግሞ አቅም እንዳይኖረው ያደርጋል። በትዳሩ ለሚያጋጥመው ችግር ስትራግል ለማድረግ ስትራይቭ ለማድረግ አቅም እንዳይኖረው ያደርጋል። ለምን? መጀመሪያ ሃይ ኤክስፔክቴሽን ነው። ልክ ትዳሩን ማነው ሰርጉ እንዳማረው ትዳሩን ቀለል ብሎ የሚያምር ትዳር የሚቀጥል ይመስላችኋል። ግን እንደዛ አይደለም። ትዳር ሴሌብሬሽን አይደለም። በየጊዜው የምትሰሩት፣ በየጊዜው የምትለፉበት፣ በየጊዜው መስዋዕት የምታደርጉበት ነው። ሶ የጠበቃችሁትና የሆነው ሳይሆን ሲቀር አቅም ልታጡ ትችላላችሁ። ሲምቦሊክ ኮምፐንሴሽን የሚባል አለ በስነ ልቦና። ሲምቦሊክ ኮምፐንሴሽን ማለት ቅድም እንዳልኩት ውስጣችን በቃ ችግር አለበት ይሄ ሪሌሽንሺፕ የማይሆን ነው ብሎ ሲነግረን እሱን ኮምፐንሴት ለማድረግ እሱን ለማካካስ ውስጣችን የሚፈጥረውን ጥያቄ፣ ፍርሃት ዝም ለማሰኘት የምናደርገው ሊሆን ይችላል። ትልቅ ሰርግ መደገስ፣ ዋው ታድለ፣ አቤት የገሌ ልጅ ሰርግ፣ አቤት የእነንትና ሰርግ ሲባል ውስጣችን ለሚፈጥርብን ጥያቄ አይ ሪሌሽንሺፕ እንኳን ለሚለው ጥያቄ ዝም ለማሳየት የሰዎችን አድናቆት ኤክስተርናል ቫሊዴሽንን እንሰበስባለን ማለት ነው። ኮምፐንሴት የምናደርግበት የምናካክስበት መንገድ በጣም ከባድ ደግሞ የሰዎች ኤክስፔክቴሽንን በዛው ለማስቀጠል ስንሞክር ትዳራችን እንኳን ጥያቄ ውስጥ ቢገባ በጣም ቶክሲክ የሆነ የምንጎዳበት መተማመን የሌለበት አቢዩዝ ያለበት ነገር ሆኖ መውጣት እንኳን እየፈለግን እንዳንወጣ የሰው ወሬ ይዘናል ማለት ነው። አረ ሰው ምን ይላል ያንን የሚያክል ሰርግ ደግሰን፣ አረ አባዬና እማዬ ምን ይላሉ ያንን ያህል ገንዘብ አውጥተው። ስለዚህ ሰው በይሉንታ ጥፍር ተደርጎ ተይዞ እዛው የሚያዝንበት፣ የሚንገላታበት፣ የሚያለቅስበት ሪሌሽንሺፕ ውስጥ ትዳር ውስጥ እንዲቆይ ያደርጋል ማለት ነው። ያለመተማመን ኬዝ አለ። ኦሬዲ ትረስት ብሪጅ ተደርጓል። እምነት የለም። ከትዳራቸው ውጪ ሄደዋል። አቢዩዝ አለ፣ መደብደብ አለ፣ መተፋት አለ፣ መናቅ አለ፣ ዲስሪስፔክት አለ። ኦል ዘ ሬድ ፍላግስ አሉ እዛ ሪሌሽንሺፕ ውስጥ ትዳር ውስጥ። ከመስራትም ይልቅ ያ ሰው እንደፈለገ ለመሆን ሊመርጥ ይችላል አንደኛው አካል። በዛም ምክንያት ከዛ ሪሌሽንሺፕ ትዳር መውጣት እየተፈለገ ኦሬዲ ሰው መጀመሪያ ያስቀመጠው ኤክስፔክቴሽንን ፍራቻ፣ ምክንያቱም ሰርጋችን የተጋነነ ስለሆነ ሰው ራሱ ኤክስፔክት ያደርጋል። ሰው አፍ ውስጥ ነው የምንገባው። እንዴ ያን ተደግሶ ወይ ተፋቱ ስንት ሚሊዮን ብር የፈሰሰበት ያን የመሰለ ትዳር ይባላል። አያችሁ ትንሽ እኮ ቢሆን ይሄን ያህል ራሱ ኤክስፔክቴሽኑ አይገንም ነበር። ስለዚህ ራስም ላይ ጫና፣ አንዳንዱ እንዳልኩት ባንክራፕትም ሆኖ ገንዘብ ተበድሮም ተለቅቶም ቤተሰቦቹን አስጨንቆ ከፉክክር የተነሳ ለሶሻል ሚዲያ ፕሬዘንስም የተነሳ በብዙ ምክንያት እንትን ይላል። ግን ሰው በዚህ በኩል ደግሞ ትዳርን እየፈራ ትዳርን ሌክዠሪ ያደረገው ማለት ላይ ትዳር ሲባል ኢቭን ማቴሪያሊስቲክ ቲንኪንግን እያሰረጸ ሰው በቁስ እንዲያምን፣ ትዳር ሲባል ብዙ መኪና መደርደር፣ ትዳር ሲባል ጭፈራ፣ ትዳር ሲባል ብራይዳል ሻወር፣ ትዳር ሲባል ትልቅ ሽምግልና እየመሰለው ዋናው ነገር ኃላፊነት፣ ኮሚኒኬሽን፣ መንፈሳዊ ነገር፣ የልጆች አስተዳደግ፣ በጀቲንግ የሚባለው ነገር በፍጹም ተረስቶ በኋላ ላይ በእንደዚህ አይነት አቲቲዩድ ገብቶ መሀል ላይ ልክ የትዳሩ ዋናው ኒኩለስ ላይ ሲደርስ ግራ ይጋባል። አድርጉት። ሽምግልናው በገደብ ይሁን፣ በመጠኑ ሰርጉ በመጠኑ ለሰው አምሮ ተጨነቁ፣ እንደፈለጋችሁ አድርጉ። ግን ደግሞ ሶሻል ሚዲያ ላይ አታምጡት። ብዙ ወጣት ብሬን ዋሽ እየተደረገ ነው። ፊት እንደማያደርግ ለማግባት ብቁ እንዳልሆነ እያሰበ ነው። እንዲያስቡት አንድ የ25 26 ዓመት ልጅ ለአግባቢ እሺ ተውት፣ እንደ 25 26 የ30 ዓመት ሰው እንኳን ለአግባቢ ከየት ያመጣል? እናንተ
ሴት ባረጋችሁት ስታንዳርድ እኔ የራሴን ነው ልትሏችሁ መታየት ስለፈለጋችሁ ነው ሾው ያረጋችሁ በመታየት ውስጥ ያለውን ፕሌዠር ስለፈለጋችሁት መደነቅ ቫሊዴሽኑን ስለፈለጋችሁት ነው ያመጣችሁት በቫሊዴሽን ውስጥ ደግሞ ብዙ የሚቀና ብዙ የራሱ ነገር የሚያስጠላው ከፈጣሪው ጋር የሚጋጭ ብቁ እንዳልሆነ የሚሰማው ብዙ ወጣት ደግሞ ታፈራላችሁ ስለዚህ ነገ ላይ መጻኢ ዕድላችን ምንድነው እንደ ሀገር ምንድነው ሳይተርፍልን ሳይበዛልን ገና ምኑም ሳይጀመር ደግሞ ለሱፐርፊሻል ለሆነ ነገር እንጨነቅ እንዴ እንዲሁም እኮ የዲቮርስ ሬት የፍቺ ሬት ጨምሯል እና አስቡበት ምን በትራክ ምንድነው አበባ ጎትቶ ማምጣት ምንድነው ኢምፕሊኬሽኑ ትልቁ ለሰው ልጅ የምትሰጡት ስጦታ ራሳችሁን አይደል እንዴ ታማኝ ከሆንክላት ቤተሰቧን ካከበርክላት ሴትነቷን ካከበርክላት ከወደድካት በኃላፊነት ቤትን መሰራ ከሆነ ለሷ ትልቁ ስጦታ ምንድን ከዚህ በላይ ምን አለ ወዳችኋለሁ